አትልቅሽ። ምን ተፈጥሮ ነው የኔነት? እኔም ባይፍሰስ ኑሐሚን እናትና ልጅ አሰቃዩት። ኑሐሚን ቤት ውስጥ እንደ እንግዳ ሂዳ ነገር ግን እንደ ሰራተኛ ያሰቃዩት ጀመር። ሰላም ሰላም ይቻናል የቤተሰቦች ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ኑሐሚን ባለችበት ነገር በጣም በስቃይ ልትሞት ነው። አሁን ላይ ሊገሉኝ ነው ብላ አባቷ ፊት በጣም እየተንሰቀሰቀች አለቀሰች። እናትና ልጅ ምን አድርጊ ነው የምትሏት? እኔ በጭራሽ አላገባትም፣ የማፈቅራትና የምወዳት ፍቅረኛ እንዳለኝ ነገርኳችሁ አይደልን ሲል ተናገረ ልጃቸው። አባት ኑሐሚን የመረጠለት ስነ ስርዓት ያላትና አባቷ የተከበረና በጣም መልካም ሰው ነበር። እናም አሁን ደግሞ አንተ እንድታገባ ትፈልጋለሁ በማለት ነበር አባት ኑሐሚን የመረጠው። ነገር ግን ልጅ የሚያፈቅራት ልጅ ስለነበረ በዛ ምክንያት ነው። የሚያፈቅራት ልጅ ደግሞ ኤርሚያስ ጋር ከመጀመሪያውም እሱን ፈልጋው ሳይሆን ኤርሚያስን እያንዳንዱ ነገር ገንዘብ እየተቀበለች ከሀብታም ልጁ ወደ ኤርሚያስ እየላከች ነበር። ኤርሚያስ የኑሐሚን ፍቅረኛ ሆኖ ነበር። አታሏት፣ ምንም ነገር ሳይናገር አታሏት። ሁሉ ነገሯን ወሰደባት። ክብረ ንጽህናዋን፣ ሴትነቷን ሳይቀር ሁሉን ነገር ተቆጣጠረ። አምናው ነበር ሁሉን ነገር ያደረገችለት። ነገር ግን ኤርሚያስ ከሌላ ሴት በጣም ብዙ ሴቶችን ለወንድ እንደውም ለባለ ሀብት እየሸጠ ብዙ ነገር ያደርግ ነበር። ያንን ባለማወቋ ነበረ ኑሐሚን የተሸወደችው። አሁን ደግሞ የኑሐሚን ትልቁ ችግሯ አባቷ ነው። አባቷ በጣም ታማውባታል። ምንም ማድረግ እንኳ ልትችል አልቻለችም። ወደ ውጭ ሀገር መታከም ሄደው ነበር። ነገር ግን አሁን ላይ እንዲሄዱ አልታደሉም። ወደ ውጭ ሀገር እንዲሄዱ ሁሉ ነገር በጨረሰላቸው ማግስት ነበር ሚስት በጭራሽ በእኔ ገንዘብ አንተ እንድትታከሙ አልፈልግም በማለት መልሳቸዋለች። ነገር ግን አባቱ ወይም አሁን ላይ የኑሐሚን አባት ጓደኛው በጭራሽ እኔ ያልኩት ካልሆነ ብለዋል። ምክንያቱም የኑሐሚን አባት በችግሩና ምንም በሌለው ሰዓት አንድ ብሎ ንግድንና የተለያዩ ነገሮችን ሲረዳው የነበረ እሱ ነበር። በዚህ ምክንያት ነው በጣም የሚረዳው። ኤርሚያስ ኑሐሚን አሁን ላይ ልተዋት አልፈልግም፣ ስለዚህ አሁን ላይ እንደምንም አድርገሽ ልትመልሽ ይገባል፣ እኔና አንቺ ብንተባበር ይሻላል በማለት ተነጋገሩ። ሙሉ መኪናዬን ትመልስልኛለህ፣ አሁን ላይ መመለስ አለብህ አለችው ኤርሚያስን። ኧረ እባክሽ ይህንን ቀልድሽን ተዊና ከሰጠሽኝ ስጦታዎች በላይ ያደረግሽልኝ ነገር እኮ አሁን ላይ መኪናው ነው፣ ድንግልናሽንማ ወስጃለሁ በማለት በሴትነቷ በጣም ይጃጃልባት ጀመር። አሁን ሌላ ትልቅ ችግር ተፈጥሯል። አሁን እቤት ውስጥ ያለችው የድሮ የኑሐሚን ፍቅረኛ የነበረው እቤት ውስጥ ያለችው ልጅ በሱ ፍቅር ጠብ ሊያደርግ ወዳ ወዲህ ይላታል። ውሸቱን እየተራመደች ባለችበት ቅጽበት አነቀፈኝ በማለት ስበብ ይህንን የመሰለ ውበት ይዘሽ እንዴት ያነቅፈኝ? ስለዚህ ምን ማድረግ ቤት አስቀምጠሽ ነበር፣ ይህንን ውበት መራመድ አለብሽ በማለት እሷን ሊያማልላት ሞክሯል። እሷም ይሄ አልቀረላትም፣ የነ ኑሐሚን እጣ ፈንታ አልቀረላትም። ሴትነቷን ሁለ ነገሯን ልታስረክበው ምንም አይቀራትም። ኤርሚያስ ያጠመደ ሁላ ይሳካላታል። አሁን ላይ ቢያንስ እንኳ በሱ ፍቅር ከታወረች ኤርሚያስ ቢያንስ ኑሐሚን የሚተዋት ወይም በቦታው የሚረብሻትን ማቆም ይችላል ማለት ነው። ነገር ግን ልጅቷ በዚህ ልጅ ፍቅር ተወደቀች። እያንዳንዱ ገንዘብ እየጠየቀች ለኤርሚያስ እንደምትሰጥ ምንም ጥርጥር የለውም። አሁን ሌላኛዋ ወጥመድ ውስጥ የገባችው ደግሞ እዛው ቤት ውስጥ ያለችው ኑሐሚን የምታሰቃያት ልጅ ናት። ከኤርሚያስ እጅ ማምለጥ ብትችል ኖሮ እንደምንም ኑሐሚን ታመልጥ ነበር። ነገር ግን በአባቷ በደካማ ጎና ገብቶ አባቷን በማሳከም በመንከባከብና እያንዳንዱ ነገር በማድረግ ነበር ኑሐሚን ልቧን የወሰደው። በዛ ምክንያት ነው ሴትነቷን አሳልፋ የሰጠችው። ስለዚህ አንዲትን ሴት ሲቀርብ በደካማ ጎኗና ምንድነው ደካማ ጎኗ ብሎ የሚያጠናና
እሱም ነገር የሚሳካለት አይነት ወንድ ነው። ለዛም ነው አሁን ላይ ኑሃሚ እንደዚህ ስብርብር ብላ ሁለ ነገሯን ያጣችው። በእርግጥ አባቷን ባያሳክምላት ኖሮ ምን እንደሚወጣት ባይታወቅም፣ ነገር ግን አሁን ላይ ኑሃሚ በጣም ተስፋ ቆርጣ በስቃይ ላይ ነው ያለችው። ውድና የተከበራችሁ የቻናሌ ቤተሰቦች ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ለምታደርጉኝ ከልብ እያመሰገንኩኝ፣ ቤተሰብ ያልሆናችሁ ቤተሰብ ሁኑ።